ካራምቤ ሬዲዮ 98.7 የግንቦት 13 2018 የሰዓቱን ዜና ይዘን ቀርበናል። ልንነግራችሁ ካሰናዳንላችሁ ዜናዎች መካከል ዋና ዋናዎቹን እናስቀድም። ፓርቲው በምርጫ ቦርድ ላይ ክስ ስለመመስረቱ፣ የአውሮፓ ህብረት በኢትዮጵያ ላይ ጥሎት የነበረውን የቪዛ እገዳ ስለማንሳቱ፣ ኢንዱስትሪዎች ግብዓቶችን ከውጭ ለማስገባት መገደዳቸው በጥናት ስለመመላከቱ ከሀገር ቤት፣ ሶማሌላንድ በእስራኤል የምትከፍተው ኤምባሲዋ ተቀማጭነቱ በኢየሩሳሌም እንደሚሆን ስለማስታወቋ ከአፍሪካ፣ ሩሲያና ቻይና የአሜሪካን ወታደራዊ ጀብዶች ስለማውገዛቸው ከዓለም አቀፍ። አድማጮች እነዚህንና ሌሎች ከሀገር ቤት ከአህጉርና ከዓለም አቀፍ የተውጣጡ ዜናዎችን የሀገር ቤቱን በማስቀደም ትንሳኤ አበበ አስደምጣችኋለሁ። የኢትዮጵያ ኢንዱስትሪዎች በሀገር ውስጥ በቂና ጥራት ያለው ግብዓት ባለማግኘታቸው ምክንያት ከውጭ ለማስመጣት እየተገደዱ መሆኑን በጥናት ተመላከተ። ይህ ሁኔታ ደግሞ የውድድር አቅማቸውን እየቀነሰ እንደሆነም ተጠቁሟል። የኢትዮጵያ የፖሊሲ ጥናት ኢንስቲትዩት ባደረገው ጥናት መሰረት በሀገር ውስጥ የግብዓት አቅርቦት ላይ ያለው የጥራትና የብዛት ችግር በርካታ የማምረቻ ኢንዱስትሪዎች ጥሬ እቃዎቻቸውን ከውጭ እንዲያስገቡ እያስገደዳቸው ነው። ጥናቱ አክለውም በሀገሪቱ 95% በሚሆኑ የኢንዱስትሪ ፓርኮች ውስጥ የሚሰሩ ኩባንያዎች በተለይም በጨርቃጨርቅና አልባሳት ዘርፍ ላይ ያሉ የጥሬ ዕቃና መሳሪያ ግዢያቸውን ከውጭ በማድረግ ለውጭ አቅራቢዎች ጥገኝነት እንደተዳረጉ አሳይቷል። ከዚህም በተጨማሪም የውጭ ምንዛሬ እጥረት፣ ከፍተኛ የትራንስፖርትና ሎጂስቲክስ ወጪ እንዲሁም ተደጋጋሚ የመብራት መቆራረጥ በኢንዱስትሪዎች ላይ እንደ ተጨማሪ ፈተናዎች በጥናቱ ተመላክተዋል። ሌሎች እንደ ማነቆ የተጠቀሱት ደግሞ የሰራተኞች ደህንነት ሕጎች፣ የመሰረተ ልማቶች በቂ ያለመሆን ዝግጅት፣ የአካባቢ ጥበቃ ሕጎች ውስንነት መኖር ናቸው። ፓርቲው ምርጫ ቦርድ ላይ ክስ መመስረቱን አስታወቀ። የሲዳማ ፌዴራሊስት ፓርቲ አላግባብ ከምርጫው ተሳትፎ አግልሎኛል ባለው የኢትዮጵያ ብሔራዊ ምርጫ ቦርድ ላይ ክስ መመስረቱን አስታውቋል። ክሱ የተመሰረተው ፓርቲው ያቀረበውን የእጩዎች የምዝገባ ጥያቄ ቦርዱ እንደማይቀበል ሚያዝያ 13 ቀን 2018 ዓ.ም ያሳለፈውን ውሳኔ በመቃወም መሆኑን የፓርቲው አመራሮች ለዶቼ ቬለ ተናግረዋል። የፓርቲው የህግ ዘርፍ ኃላፊ አቶ መለስ ዮሴፍ ምርጫ ቦርድ በፓርቲው ላይ ያሳለፈውን ውሳኔ እንዲሻርና በሲዳማ ክልል የሚካሄደው ምርጫ እንዲታገድ በክስ ማመልከቻ መጠየቁን ገልጸው ለዚህም ቦርዱ ግንቦት 20 ቀን 2018 ዓ.ም በአዲስ አበባ ልደታ ምድብ ችሎት ቀርቦ መልስ እንዲሰጥ በፍርድ ቤት መታዘዙን ተናግረዋል። በፓርቲው ክስ የተመሰረተበት ምርጫ ቦርድ በወቅቱ የእጩዎችን ምዝገባ አጠናቀው የድምጽ መስጫ ወረቀት ህትመት በመጀመሩ ምክንያት ፓርቲው ያቀረበውን የእጩዎች ምዝገባ ጥያቄ ማስተናገድ እንደማይችል ማስታወቁ ይታወሳል። ኢትዮጵያውያን ወደ ሊባኖስ በህገ ወጥ አዘዋዋሪዎች እየተሰደዱ በመሆኑ ጥንቃቄ እንዲደረግ ተጠየቀ። በኢትዮጵያና በሊባኖስ መካከል የተገባውን ወደ ተግባር የተሸጋገረ የስራ ስምሪት ስምምነት መነሻ በማድረግ በርካታ ኢትዮጵያውያን በህገ ወጥ አዘዋዋሪዎች ወደ ሊባኖስ እንዲያቀኑ እየተደረጉ በመሆኑ ከፍተኛ ጥንቃቄ እንዲደረግ ሲል በቤይሩት ሊባኖስ የሚገኘው የኢትዮጵያ ጄኔራል ቆንጽላ ጽህፈት ቤት ጠየቀ። ቆንጽላ ጽህፈት ቤቱ በርካታ ቁጥር ያላቸው ዜጎች መደበኛ ባልሆነ መንገድ ወደ ሊባኖስ እየገቡ መሆኑንም ገልጸዋል። አድራሻቸውን በሊባኖስ አድርገው ሰዎችን በተሳሳተ መንገድ እንዲመጡ የሚያበረታቱና ከህገ ወጥ ደላሎች ጋር የሚተባበሩ ዜጎች መኖራቸውን ያነሳው ጽህፈት ቤቱ ከድርጊታቸው እንዲቆጠቡ አሳስበዋል። ህገ ወጥ ደላሎች የተባሉት እነማን እንደሆኑ ግን ቆንጽላው በዝርዝር ያለው ነገር የለም። ቆንጽላ ጽህፈት ቤቱ ማንኛውም ለስራ ወደ ሊባኖስ የሚመጡ ኢትዮጵያውያን ህጋዊ መስመሩን በተከተለ መልኩ በህጋዊ ኤጀንሲዎች አማካኝነት ብቻ እንዲያደርጉም መክረዋል። የኦሮሚያ ክልል ጸጥታ ቢሮ ታጣቂዎች በሰላማዊ መንገድ የገቡ የቀድሞ የኦሮሞ ነጻነት ሰራዊት አባላት ላይ ጥቃት እየፈጸሙ ነው ሲል አስታወቀ። የኦሮሚያ ክልል አስተዳደርና ጸጥታ ቢሮ ባወጣው መግለጫ ሰላምን ውድቅ ያደረጉ ታጣቂዎች በሰላማዊ መንገድ የገቡ የቀድሞ የኦሮሞ ነጻነት ሰራዊት አባላትንና ቤተሰቦቻቸውን ኢላማ በማድረግ ጥቃት እያደረሱ መሆኑን አስታውቋል። የቢሮው ኃላፊ ኮሚሽነር አራርሳ መርዳሳ እንዳሉት ታጣቂዎቹ የቀድሞ ታጣቂዎችን ማደን፣ መግደል፣ ቤተሰቦቻቸውን ማገት እንዲሁም
መኖሪያ ቤታቸውን ማቃጠል መደበኛ ተግባራቸው አድርገውታል። የክልሉን ሰላም ለማናጋት የውስጥና የውጭ አካላት ተቀናጅተው እየሰሩ ነው ያሉት ኮሚሽነሩ መንግስት ችግሩን ለመፍታት እየሰራ መሆኑን ገልጸዋል። ኮሚሽነር አራርሳ አክለውም የሰላም ጥሪውን ያልተቀበሉ አካላት ህዝቡን የሚያሰቃዩ የሚዘርፉና የሻዕቢያ የህወሓትና የሌሎች ጠላቶች ተላላኪዎች ናቸው ሲሉም ወቅሰዋቸዋል። በሌላ በኩል ባለፈው ዳር ወር የኦሮሚያ ክልል መንግስት ከቡድኑ መገንጠሉን ካስታወቀውና በጃልሰኝ ከሚመራው ቡድን ጋር የሰላም ስምምነት መፈራረሙ ይታወሳል። የአውሮፓ ህብረት በኢትዮጵያ ላይ ጥሎት የነበረውን የቪዛ እገዳ አነሳ። የአውሮፓ ህብረት ምክር ቤት በፈረንጆቹ 2024 በኢትዮጵያ ላይ ጥሎት የነበረውን ጥብቅ የሸገን ቪዛ ገደብ ለማንሳት መወሰኑን አስታውቋል። ምክር ቤቱ ቀደም ሲል የቪዛ ህጉን በከፊል አግዶ የነበረው ኢትዮጵያ በህገ ወጥ መንገድ ወደ አውሮፓ የገቡ ዜጎቿን መልሳ የመቀበል ትብብሯን እንድታሻሽል ግፊት ለማድረግ በማቀድ ነበር። ህብረቱ ይፋ እንዳደረገው ከሆነ ምክር ቤቱ ክትትል ካደረገ በኋላ ነው እግዱን ያነሳው። የህብረቱ ኮሚሽን ባደረገው አዲስ ግምገማ መሰረት የኢትዮጵያ መንግስት በዚህ ረገድ ያሳየው ትብብር በከፍተኛ ሁኔታ መሻሻሉን አረጋግጫለሁ ብሏል። በህብረቱ አባል ሀገራት ግዛት ውስጥ ያለ ፍቃድ የሚኖሩ የኢትዮጵያ ዜጎችን ማንነት በመለየት የአደጋ ጊዜ የጉዞ ሰነዶችን በመስጠትና ዜጎችን በዘላቂነት የመመለስ ስራዎችን በጋራ በመደራጀት ረገድ አበረታች ለውጦች መመዝገባቸውን ገልጸዋል። ይህ የቪዛ እገዳ የማንሳት ውሳኔ ለእያንዳንዱ የህብረቱ አባል ሀገር በይፋ ከደረሰ በኋላ ወዲያውኑ ወደ ስራ የሚገባ ይሆናል ተብሎም ይጠበቃል። ሶማሌላንድ በእስራኤል የምትከፍተው ኤምባሲዋ ተቀማጭነቱ በኢየሩሳሌም እንደሚሆን አስታወቀች። ሶማሌላንድ ለእስራኤል የሾመቻቸው ባለሙሉ ስልጣን አምባሳደር በእስራኤል የሶማሌላንድ ኤምባሲ የሚከፈተው ኢየሩሳሌም ውስጥ እንደሚሆን አስታወቁ። አምባሳደር መሐመድ ሀጊ ሶማሌላንድ በቅርብ ጊዜያት ውስጥ በእስራኤል የመጀመሪያ ኤምባሲዋን በይፋ እንደምትከፍት በማህበራዊ ትስስር ገጻቸው ገልጸዋል። እስካሁን ኢየሩሳሌም ውስጥ ኤምባሲያቸውን የከፈቱት አሜሪካ፣ ሆንዱራስ፣ ጓንታማላ፣ ኮሶቮ፣ ፓፓዋ ኒው ጊኒና ፊጂ ብቻ ናቸው። አሜሪካ ኤምባሲዋን ከቴል አቪቭ ወደ ኢየሩሳሌም ያዞረችው በመጀመሪያው የፕሬዝዳንት ትራምፕ የስልጣን ዘመን ነበር። የኢቦላ ወረርሽኝ ስጋት ፈጥሯል። በዲሞክራቲክ ሪፐብሊክ ኮንጎ ተከስቶ ወደ ጎረቤት ሀገር ኡጋንዳ የተሻገረው የኢቦላ ወረርሽኝ መጀመሪያ ላይ ከተገመተው በላይ በከፍተኛ ፍጥነትና ስፋት የተሰራጨ ሊሆን እንደሚችል የዓለም ጤና ድርጅት አስጠነቀቀ። እስካሁን በዲአር ኮንጎ በበሽታው የሞቱ ሰዎች ቁጥር 131 ደረሱ ሲሆን አጠቃላይ በበሽታው መያዛቸው የተጠረጠሩ ሰዎች ቁጥር 513 አልፏል ተብሏል። ይሁን እንጂ በለንደን የሚገኘው የኤምአርሲ የዓለም አቀፍ ተላላፊ በሽታዎች ትንታኔ ማዕከል ባወጣው የኮምፒውተር ሞዴል ጥናት በኦፊሴላዊ ሪፖርቶች ውስጥ ያልተካተቱ በርካታ ታማሚዎች እንዳሉና በአሁኑ ወቅት ትክክለኛው የስርጭት መጠን ከ1000 ሊበልጥ እንደሚችል አስታውቋል። ወረርሽኙ ለመጀመሪያ ጊዜ በይፋ ከመታወቁ በፊት ለበርካታ ሳምንታት ሳይታወቅ ሳይሰራጭ እንዳልቀረም ተሰግቷል። ሩሲያና ቻይና የአሜሪካን ወታደራዊ ጀብዶች አወገዙ። ሩሲያና ቻይና በጋራ ባወጡት መግለጫ አሜሪካ የምትፈጽማቸውን ወታደራዊ ጀብዶች አውግዘዋል። አሜሪካ በመላው ዓለም የምታካሄዳቸው ወታደራዊ ጀብዶች እንደሚያወግዙ የሁለቱ ሀገራት ፕሬዝዳንቶችም ገልጸዋል። የቻይና ፕሬዝዳንት ዢ ጂንፒንግና የሩሲያ ፕሬዝዳንት ቭላዲሚር ፑቲን በቤጂንግ ከተወያዩ በኋላ ባወጡት የጋራ መግለጫ በሌሎች ሀገራት የሚፈጸሙ ድንገተኛ ወታደራዊ ጥቃቶችን ተችተዋል። የሁለቱ ሀገራት መግለጫ ኢራንና ቬኔዙዌላን እንደሚመለከት ይታመናል። በመግለጫቸው ድርድርን በመጠቀም ጥቃት መፈጸምን፣ የሉዓላዊ ሀገራት መሪዎችን መግደልን፣ በሀገራት የውስጥ ጉዳይ ጣልቃ መግባትን፣ በአደባባይ መሪዎችን ይዞ ለፍርድ ማቅረብና የመንግስት ለውጥ ለማድረግ መሞከርን አውግዘዋል። አሜሪካ የምትወስዳቸው እርምጃዎች የመንግስታቱ ድርጅትን ስምምነቶችና ዓለም አቀፍ ሕግጋትን ክፉኛ እንደሚጥሱም ገልጸዋል። ኢራን በድጋሚ ጥቃት ከተከፈተባት ግጭቱ ቀጠናውን እንደሚሻገር አስጠነቀቀች። አሜሪካና እስራኤል በኢራን ላይ በድጋሚ ጥቃት ከሰነዘሩ ግጭቱ ከቀጠናውም ያለፈ እንደሚሆን የኢራን እስላማዊ አብዮታዊ ዘብ አስጠነቀቀ። ፕሬዚዳንት ዶናልድ ትራምፕና እስራኤል በድጋሚ ኢራን ላይ ጥቃት ለመጀመር እየዛቱ ይገኛሉ። የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ ኢራን ላይ በድጋሚ ወረራ ከተፈጸመ ቀጠናውን ያዳርሳል የተባለው ጦርነት ከቀጠናውም ይሻገራል ብለዋል። የምንወስደው ደምሳሽ እርምጃ አስባችሁ የማታውቁት ቦታ ሳይቀር ይደርሳል ሲልም አብዮታዊ ዘቡ አስጠንቅቋል። የኢራን የውጭ ጉዳይ ሚኒስቴር አባስ አርጋቺ አሜሪካ በድጋሚ ጥቃት መሰንዘር ከጀመረች ብዙ አዳዲስ ነገር ይጠበቃል በማለት ለትራምፕ የዛቻ ምላሽ ሰጥተዋል።
አድማጮቻችን ዜናዎቹ አብቅተዋል። ከመሰናበታችን በፊት የነገርናችሁን የዜና አርዕስቶች እናስታውሳችሁ። ፓርቲው በምርጫ ቦርድ ላይ ክስ ስለመመስረቱ፣ የአውሮፓ ህብረት በኢትዮጵያ ላይ ጥሎት የነበረውን የቪዛ እገዳ ስለማንሳቱ፣ ኢንዱስትሪዎች ግብዓቶችን ከውጭ ለማስገባት መገደዳቸው በጥናት ስለመመላከቱ ከሀገር ቤት፣ ሶማሌላንድ በእስራኤል የምትከፍተው ኤምባሲዋ ተቀማጭነቱ በኢየሩሳሌም እንደሚሆን ስለማስታወቋ ከአፍሪቃ፣ ሩሲያና ቻይና የአሜሪካን ወታደራዊ ጀብዶች ስለማውገዛቸው ከዓለም አቀፍ። አድማጮቻችን ለሰዓቱ ያዝናቸው ዜናዎች እነዚህን ይመስሉ ነበረ። ከዜናዎቹ ጋር ትንሳኤ አበበ ነበርኩ። ከቀሪ አራምቤ ሬዲዮ ዝግጅቶች ጋር መልካም ጊዜ ይሆንላችሁ።